ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን የነገርናችሁን ቆያለን። ከምንመለከታቸው ጉዳዮች መካከል ዝውውሮችን በስፋት እናነሳለን። ከሰሞኑ በስፋት እየተነሳ ስላለው የኮል ፓልመር እና የማንቸስተር ዩናይትድ ጉዳይ የምናነሳቸው ነጥቦች አሉ። ዘቴሌግራፍ፣ ሌሎችም ብዙሃን መገናኛዎች፣ የቼልሲ ሃይራርኪዎች፣ የቼልሲ ባለቤቶች ጭምር ስለ ተጫዋቹ ዝውውር ምን ያስባሉ በሚለው ጉዳይ ላይ እየተነሱ ያሉ ጉዳዮች ያሉ። ሊያም ሮዜነር ትናንትና በተጫዋቹ ዝውውር ጉዳይ ላይ በማንቸስተር ዩናይትድ ስለመፈለጉ እንዲሁም ቸልሲ ስላለው ቦታም የነሱት ጉዳይ አለ። የጆዜን አንተቸብል ወይም የማይነኩ የሚባሉ ተጫዋቾች ዝርዝርም አንስተን ከዚህ ጋር በተያዘ ደግሞ የተጫዋቹን ጉዳይ የምንነግራችሁ ነው የሚሆነው። የአርሰናልና የዩሊያን አልቫሬዝ ጉዳይ ወኪሉ ያነሱት ጉዳይ አለ። በተለይ ደግሞ ከባርሰሎና ጋር እየተነጋገረ ነው ወኪሉ በሚሉት ጉዳዮች ላይ ምላሽ ሰጥቷል። አንድሪያ ቤርታ በተጫዋቹ ላይ ምን ተጽዕኖ ሊኖራቸው ይችላል ወደ አርሰናል መምጣት የሚለውን ዩሊያን አልቫሬዝን ከአርሰናል ጋር በጣም ትልልቅ የሚባሉ ዝውውሮችን የሰማንበት ቀን ነው። ፔፕ ጋርዲዮላ አርሰናል አሁን የሚችለው ቲም የለም የሚል አስተያየቱን ሰጥቷል። በዚህ ጉዳይ ላይ ሚካኤል አርቴታም የሰጠው ምላሽ አለ። ትናንትና የነበሩ ጋዜጣዊ መግለጫዎች ላይ በማይክል ካሪክ፣ በፔፕ ጋርዲዮላ፣ በሚካኤል አርቴታ በኩል የተነሱ ሀሳቦችንም መናግራችኋለን። ከማንቸስተር ዩናይትድ እና ከአርሰናል ጋር በተያዘ በጣም እያነጋገረ ያለ ጉዳይ አለ። ትናንትናም በጨረፍታ አንስቼላችኋለሁ። የ2008ቱ የማንቸስተር ዩናይትድ ቡድንን ከአርሰናል ጋር እናነጻጽራለን በዛሬ ቆይታችን። በአርሰናል በኩል የዘንድሮ የ2025/26 የውድድር ዘመን ቡድን ጋር ማለት ነው። በዚህ ጉዳይ ላይ የቴሌግራፉ ሰምዲል እንዲሁም ደግሞ ጄሚ ካራገርም የሰጧቸው አስተያየቶች አሉ። ሰፊ ትንተናዎች የተነሱበት ጉዳይ ነው። አንዳንድ ቁጥሮችም ዴታዎችም ወጥተው እየተተነተነ ያለ ጉዳይ አለ። በሁለቱ ቡድኖች ልዩነት መካከል ያለው የሮበርትሰን ወደ ቶትናም የመሄድ ጉዳይ በሊቨርፑልና በቶትናም በኩል ይነገራል። እሱንም በስፋት እናነሳለን። በዋነኝነት ግን የአርሰናልና የማንቸስተር ዩናይትድን የነገ ጨዋታ እናነሳለን። የጉዳት ዜናዎች በቼልሲ በአርሰናል በሲቲ ቤቶች ያሉ መረጃዎችን የነገራችሁን ቆያለን። በቻላችሁት አብራችሁን ቆዩ። አንድ ነገር ብቻ እንጠይቃችኋለን። ይህንን ቪዲዮ እንግዲህ የምትመለከቱ በሙሉ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ላይክ ባደረጋችሁ ቁጥር ብሶ ጋር ይደርስልናልና የእናንተ ትንሽ አስተዋጽኦ እኛን በእጅጉ ያግዘናል። ላይክ አድርጋችሁ እንድትጀምሩ ላስታውሳችሁ። ዛሬ የሚደረጉ ጨዋታዎችን በመጠቋቆም የምንጀምረው ትናንትና የእናንተ በርከት ያሉ ሀሳቦች መጥተውልናል። ከጨዋታ ግምቶች አንዳንድ ዝውውር ሀሳቦች ጋርም በተያዘ የሚነሱ ጉዳዮች አሉ። መለስ ብለን እንመለከታችኋለን። ዛሬ የሚደረጉ ጨዋታዎች አሉ። ዌስትሃም ከሰንደርላንድ 9 ሰዓት ከ30 ላይ ይዳረጋል። ከዛ ውጪ ማንቸስተር ሲቲ ከወልቭስ የሚያደርጉት ጨዋታ በጣም ተጠባቂ የሚባል መርሃ ግብር ነው። ለማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት አርሰናል ነገ ማንቸስተር ዩናይትድን ከመግጠሙ በፊት ሲቲ የማሻሻል የማጥበብ እድል ካለው እንመለከተዋለን። ወልቭስ በጣም ደካማ የውድድር ዘመንን እያሳለፈ ይገኛል። በቅርብ ያለፉት 5 ጨዋታዎች ላይ ማንቸስተር ሲቲ ፍጹም የበላይነት አለው ማለት ይቻላል። አንድ ጊዜ ብቻ ወልቭስ አሸንፏል። ከዛ ውጪ በአራቱ ማንቸስተር ሲቲ ያሸነፈበት ነው። ወልቭስ ያሸነፈው 2023 ላይ ነበረ። ዲያዝ በራሱ ግብ ላይ አስቆጥሮ ሂቸን ሌላኛውን ግብ ያስቆጠረበትና ዛሬ ዝውውሩን በስፋት የምናነሳለት ዩሊያን አልቫሬዝ ለማንቸስተር ሲቲ ያስቆጠራት ግብ ሲቲ ናቸው ታደርገም ሲቲ 2-1 የተሸነፈበት ጨዋታ ይታወሳል። የመጨረሻው የሁለቱ ቡድኖች ግንኙነት በማንቸስተር ሲቲ 4-0 አሸናፊነት እየተጠናቀቀ ነበር። ሃርሊንግ ብራውት ሃላንድ 2 ግቦችን ራይንደርስ እና ሸርኪ አንዳንድ ግቦችን አስቆጥሮ 4-0 በሆነ ውጤት የዘንድሮ ዓመት የመጀመሪያ የሁለቱ ቡድኖች ግንኙነት ነበረ። አምናም ሲቲ በደርሶ መልስ በሜሎኑም እንዲሁም ደግሞ በሜዳውም አሸንፎ ነበር። ስለዚህ በዚህ ጨዋታም ላይ አሁን ወልቭስ ካለበት ደረጃ አንጻር ከሰበሰባቸው ነጥቦች አንጻር ለማንቸስተር ሲቲ ሰፊ ግምት ይሰጣል። እስካሁን ቢያወራ ጨዋታዎች 8 ነጥብ ብቻ ነው የሰበሰበው። ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥቡን 46 ላይ ያደርሳል። ከአርሰናል ጋር ወደ 4 የነጥብ ልዩነቱን ማጥበብ ይችላል። በማዕከላቸው ያለው የነጥብ ልዩነት የታውቃልና በዚህ በጨዋታው ላይ ከሚጠበቁ ጉዳዮች መካከል ሮድሪ ባለፈው በቻምፒየንስ ሊግ ላይ ጥሩ ብቃት አላሳየም ብሎ መናገር ይቻላል። የድሮን ሮድሪ አልመሰለም ብለው ብዙ ተንታኞች እያነሱ ይገኛሉና በዚህ ጉዳይ ላይ ደግሞ አሁንም እየተሰጡ ያሉ አስተያየቶች አሉ። ግምቶቻችሁን ላኩልን። ማንቸስተር ሲቲ ከወልቭስ ስለ ስንት ይጠናቀቃል? በአርሰናልና በሲቲ መካከል የ7 ነጥብ ልዩነት አለ። አርሰናል ባለፈው የ9 ነጥብ ልዩነት ማድረግ ይችል ነበር። ያንን ሳይጠቀምበት የቀረ እድል እንደነበር ይታወቃል። ሲቲ ማሸነፍ የሚችል ከሆነ ነጥቡን አጥብቦ መጀመር ይችላል።
ሊቨርፑል ከቦርሜዝ 2 ሰዓት ከ30 ላይ የሚደረግ ጨዋታ ነው። በዚህ ጨዋታ ላይ አሁንም የአርነ ስሎት በተለይ ደግሞ የሻቪ አሎንሶ ከሪያል ማድሪድ ኃላፊነቱ መነሳቱን ተከትሎ በዚህ በማንቸስተር ሲቲ ወይም በሊቨርፑል እንመለከተው እንችላለን የሚሉ ሀሳቦች አሉ። በዚህ ጉዳይ ላይ በጣም ክብር የለሽ ነው የሚል አስተያየቱን ሰጥቷል። ቨርጂል ቫንዳይክ ከአርነ ስሎት ይሰናበታሉ፣ ቻቪ አሎንሶ ይመጣል ብሎ መናገር የሚል አስተያየቱን ሰጥቷል። ሁለቱ ቡድኖች ቦርሜዝ ከሊቨርፑል ቪታሊቲ ላይ የሚደረግ ጨዋታ ነው። በቅርብ ጨዋታዎች ላይ ሊቨርፑል እንግዲህ ፍጹም በላይነት አለው ቦርሜዝ ላይ በሜዳውም ከሜዳውም ውጪ ባለፉት 5 የፕሪሚየር ሊግ ጨዋታዎች 5ቱንም ሊቨርፑል አሸንፏል። ከዛ በኋላ ወደኋላ መለስ ብለን ሊቨርፑል ፍጹም ብልጫ ወስዶ እንመለከተዋለን። እስካሁን በቅርብ ጊዜ ግንኙነታቸው ሊቨርፑል 18 አንድ ጊዜ ባቻ ውጤት ሁለቱን ደግሞ ቦርመዝ ያሸነፈበት ጨዋታ የሚጠቀስ ነው። በጣም የሊቨርፑልን የበላይነት በቅርብ ጨዋታዎች ላይ 9-0 እንኳን ሊቨርፑል ያሸነፈበት እነ ዲያዝ፣ አሌክሳንደር አርኖልድ፣ ፈርሚኒዮ፣ ቨርጂል ቫንዳይክ ያስቆጠሩት ግብ የሚታወስ ነው። ዲያዝ 2 ግቦችን አስቆጥሮ 9-0 ሊቨርፑል አሸንፎ ነበር። ከዛ በኋላ ግን የ9-0 የውድድር ዓመት ላይ 2022/23 ላይ ቢሊንግ ባስቆጥራት ግብ ሊቨርፑል 1-0 ተሸንፎ ነበረ። ከዛ በኋላ በተከታታይ ያሉ ጨዋታዎችን ሊቨርፑል በፍጹም ብልጫ ሁሉንም ጨዋታዎች አሸንፎ ተመልክተናልና የሊቨርፑልና የቦርመዝ ጨዋታም ይጠበቃል። ምሽት 2 ሰዓት ከ30 ላይ ይደረጋል። ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ነገም የሚደረጉ ጨዋታዎችን በእንግሊዝ ፕሪሚየር ሊግ እናንሳ። በተለይ ቸልሲ ከክሪስታል ፓላስ፣ ሰልኸርስት ፓርክ ላይ አርሰናል ከማንቸስተር ዩናይትድ በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። አስቶን ቪላም ኒውካስትል ዩናይትድን ይገጥማል። ከቼልሲና ክሪስታል ፓላስ ጋር በተያዘ የማንቸስተር ዩናይትድን ጉዳይ በዚሁ አንስተን እንለፍ። ቼልሲ ኮል ፓልመርን ሊያጣው ይችላሉ የሚሉ ብዙ ሀሳቦች ሲነሱ ነበረ። በተለይ ፍጹም ደስተኛ አይደለም የሚሉ ጉዳዮች ከክለቡ ጋር በተያዘ ይነሳሉ። ሊያም ሮዜነር ትናንትና ኮል ፓልመርን በተመለከተ የቼልሲ ደጋፊዎች ጎልድ ፓልመር ብለው እንደ ወርቅ የሚቆጥሩት እንዲሁም ኮል ፓልመርን ጎል ፓልመር ብለው ይጠሩታል። ግብ አስቆጣሪያቸው ነው እና የቼልሲ ልዩ አይነት ተጫዋች ነው። ዘንድሮ ግን እንዳምናው እንደካቻምነው አይደለም እና መዳከሞች አሉ። ለምንድን ነው የሚሉ ጉዳዮች በሚነሱበት ጊዜ ዋነኛው ምክንያት ምንም የሚያጠራጥርም አይደለም። የጉዳት ተደጋጋሚ ጉዳቶቹ ያንን ተጫዋቹን ወደኋላ የመለሱት እንደሆኑ መናገር ይቻላልና በተደጋጋሚ ከኮል ፓልመር ጋር ተነጋግር ያለው ይላሉ ሊያም ሮዜነር ስለ ተጫዋቹ ሀሳብ ሲናገሩና ይመስለኛል ስመለከተውም በቸልሲ ደስተኛ ይመስለኛል። ለዚህ በመገኘቱ ከኛ ጋር በመሆኑ ደስተኛ ይመስለኛል። የቡድናችን ትልቁ እቅድ አካል ነው እና የረጅም ጊዜም እቅድ አካል ነው። ሁሉም ተጫዋች ችግር ሊያጋጥሙ ይችላል። በተለይ ከጉዳት ጋር በተያዘ የፕሮፌሽናል ተጫዋቾች የህይወት አንደኛው አካል ነው እና ፓልመር ደግሞ በጥሩ ቦታ ላይ እንዳለ ይሰማዋል የሚል ውስጤታቸውን ሰጥተዋል። እየተነሱ ያሉ ጉዳዮች አሉ። እነ ቴሌግራፍ ያነሷቸውን ዝርዝር ጉዳዮች አነሳላቸዋለሁ በዚሁ ከቼልሲ ጋር አያይዤ። የኮል ፓልመር ጉዳይ ግን በተለይ ዴይሊ ኤክስፕረስ ማንቸስተር ዩናይትድ በክረምቱ ተጫዋቹን ማስፈረም ይፈልጋል፣ ወደ ኦልትራፎርድ ሊመጣ ይችላል። በተለይ ደግሞ ሆም ሲክነስ የሚሉት ጉዳይ አለ። ብዙ ተጫዋቾች ከቤታቸው ከለመዱት አካባቢ ብዙ ሲርቁ ምቾት ይነሳቸዋል። ሳይኮሎጂካሊ ሜንታሊም በጣም ይጎዳሉ። እንደዚህ አይነት ነገሮች ብዙ ጊዜ የሚያጠቃቸው ብራዚላውያን ተጫዋቾች ናቸው። ብራዚላውያን ተጫዋቾች ለምሳሌ በእንግሊዝ በተለይ ደግሞ በማንቸስተር ከተማ ብዙ አይመቻቸውም። ፀሐያማ የስፔን ከተሞችን ምርጫቸው ያደርጋሉ። ለዛ ነው ብዙ ጊዜ በስፔን እግር ኳስ ላይ ብዙ ብራዚላውያንን የምንመለከተው። የማንቸስተር ከተማ ብዙ ጊዜ ዝናባማ በመሆን የሚጠቀስ ነው። ኮል ፓልመር ደግሞ ያደገውም የተወለደውም በዛ ነውና ወደ ቤቱ ወደ አካባቢው መመለስ ይፈልጋል። ያ ማለት በማንቸስተር ከተማ የሚመለስ ከሆነ ከዚህ በፊት ሲነሳ የነበረ ዝውውር አለ። በእርግጥ ኤንዞ ማሬስካ ማንቸስተር ሲቲን የሚረከብ ከሆነ ኮል ፓልመርን ዳግም ከቼልሲ ወደ ማንቸስተር ሲቲ ማምጣት ይፈልጋል የሚሉ ዘገባዎች ቢኖሩም አሁን ዴይሊ ኤክስፕረስ ይዞት የሚወጡት ዘገባ እስከ 2030 ድረስ በቼልሲ የሚያቆየው በስታንፈርድ ብሪጅ የሚያቆየው ውል ኮንትራት ቢኖረውም ኮል ፓልመርን ማስፈረም ይፈልጋሉ የሚሉ ዝርዝር ዘገባዎች የሚወጡ ተመልክተናል። ከተጫዋቹ ጋር በተያዘ ሌሎችም ሊነሱ የሚችሉ ጉዳዮች አሉ። በተለይ ደግሞ
ከዚህ በፊት ህፃን እያለ የማንቸስተር ዩናይትድን መለያ ለብሶ እንኳን ፎቶ ተነስቶ ያውቃልና በማንቸስተር ዩናይትድ ቢፈለግ ወደዛ ሊሄድ ነው ቢባል ውሸት ነው የሚባል አይደለም። ቴሌግራፍ ላይ የተመለከትኩት ሌላኛው መረጃ ደግሞ በተለይ በቼልሲ በኩል በታሪክም በቅርብ ጊዜያት የቼልሲ ካልቸር ላይ የሚጠቀስ ነገር አለ። አንተቸብል የሚባሉ ተጫዋቾች አሉ። የማይነኩ ቡድኑ ውስጥ እንግዲህ ቋሚነታቸው የቡድኑ ቁልፍ ፒላር መሆናቸው ምስክርነት የሚሰጥ ላቸው በዘንድሮ ውድድር ዘመን ላይ እነማን ናቸው አሁን ባለው ቡድን ውስጥ የሚለውን እስቲ እናንተ በቼልሲ በኩል አንተቸብል የምትሏቸውን ተጫዋቾች ላኩልን። እኔ በጆዜ ቡድን ውስጥ ያሉ አንዳንድ ስሞችን ላንሳላችሁ። በጆዜ ሞሪኒዮ በኩል ይህንን አንተቸብል ሊስት ወደ ቼልሲ ካልቸር በመምጣት በኩል የሚጠቀሱ አሰልጣኝ ናቸው። 2006 ላይ ቡድኑን ከያዙ በኋላ በተለይ 2000 ከዛ የፖርቶ ድል የ2004 ድል በኋላ ወደ ቼልሲ ነበር በቀጥታ የመጡትና ከ2006 ጀምሮ ለምሳሌ የቼልሲ ቡድን ውስጥ አንተቸብል የሚሏቸው ተጫዋቾች ነበሩ። በጣም ሲኒየር ተጫዋቾች ማይክል አይሴን፣ ክላውዲዮ ማካለሌ፣ ፍራንክ ላምፓርድ፣ ጆን ቴሪ፣ ሪካርዶ ካርቫሊዮ፣ አሽሊ ኮል፣ ዲዲየር ድሮግባ፣ ማይክል ባላክ እንዲሁም ደግሞ ፒተር ቼክን የሚነኩ ተጫዋቾች አይደሉም ብለው ያስቀምጣሉ። አሁን ባለው የቼልሲ ቡድን ውስጥ የእናንተ አንተቸብል የሚባለው ተጫዋች ማን ነው? አንደኛው ኮል ፓልመር እንደምትሉ በእርግጠኝነት መጥቀስ ይቻላል። ዘቴሌግራፍ ላይ ይህንን ዝርዝር ዘገባ በተለይ ከማንቸስተር ሲቲ ጋር በተያዘ ቀድሞ የማንቸስተር ሲቲ ተጫዋች በቼልሲ በብሉኮ ስር ካሉ በጣም ምርጥ ተጫዋቾች በጣም ረጅም ጊዜ ውል ካላቸው ተጫዋቾች መካከል የሚጠቀስ ነው። ሲመጣ ጀምሮ የተሰጠው ውል ከዛ በኋላ የውል ማሻሻያ ማድረጉ ይታወቃልና አሁን በቼልሲ ቤት አንተቸብል ከሚባሉ ተጫዋቾች መካከል ከማይነኩት ውስጥ አንዱ ነው። ሌሎችን ተጫዋቾች ሳነሳላችሁ ለምሳሌ አንበሉ ሪስ ጄምስ ይጠቀሳል። አማካዩ ሞይሰስ ካይሴዶ እንዲሁም ሌሎችም ስሞችን መጥቀስ ይቻላል። ኤንዞ ፈርናንዴዝ ሌላኛው አማካኝ ስፍራ ላይ ያለ ጥሩ አቅም ላይ ያለ ተጫዋች ነው ብሎ መናገር ይቻላልና በጣም ጥቂት ተጫዋቾች ናቸው በቼልሲ ቤት ውስጥ አሁን አንተቸብል አይነክ የሚባሉትና በዛ ሊስት ውስጥ መካተት የሚችል በቀዳሚነት የቡድኑ መሪዎች መካከል አንዱ እንደሆነ ይታወቃል። የኮል ፓልመር ጉዳይ በቼልሲና በክሪስታል ፓላስ ጨዋታ ላይ እንመለከተዋለን ተብሎ ይጠበቃል። ሊያም ሮዜናር ከጉዳቱ አገግሞ ለጥንቃቄ ባለፈው የፓፎስ የቆጵሮሱን ክለብ በስታንፈርድ ብሪጅ ቼልሲ ሲገጥም ከጨዋታው ውጭ አድርጎት እንደነበረ ይታወቃል። ሁሉም እነዚህ ከቼልሲ ጋር በተያያዘ የሚነሱ ጉዳዮች ናቸው። ሌላኛው የቼልሲ ጉዳይ ግን በጣም አነጋጋሪ ነው። የቼልሲና የጉዳት ነገር በጣም እየተባባሰ መጥቷል ዘንድሮ። በእርግጥ በጉዳት ደረጃ ሁሉም ተጠቂ ናቸው። አርሰናል፣ ማንቸስተር ሲቲ እንዲሁ ማንቸስተር ዩናይትድ እንዲሁ የተሻለ ነው ማለት እንችላለን። ከዛ ውጭ ግን ሌሎቹን ቡድኖች ብንመለከት ቼልሲም በዛ ደረጃ የቶትናም ደግሞ የከፋ ይመስላል። 8-9 ተጫዋቾች ከሲኒየር ቡድኑን ማጣት ማለት በጣም ለቶማስ ፍራንክ ነገሩን አዳጋች አድርጎባቸው እንደሰነባበተ መናገር ይቻላል። ከስፖርቲንግ ሊዝበን በክረምቱ የተዘዋወረው ዳሪዮ ሶጆ የተባለ የአማካኝ ስፍራ ተጫዋች አለ። የሚገርም አቅም ያለው በጣም ለረጅም ጊዜ ቼልሲን ያገለግላል ተብሎ የሚጠበቅ ተጫዋች ነው። ጉዳት አጋጥሞት ረጅም ሳምንታት ከሜዳ ርቆ ነበር። ተመለሰ ተባለና በባለፈው ልምድ ላይ ጉዳት አጋጥሞት በድጋሚ ለአንድ ወር ከሜዳው እንደሚርቅ አሰልጣኙ ሊያም ሮዜናር ይፋ አድርጓል። የዳሪዮ ጉዳይ አሁንም ጉዳት አጋጥሞታል። በትሬኒንግ ላይ ልምድ ሲሰራ ያጋጠመው ጉዳት ነው። አንድ ወር ከሜዳ ይርቃል። በጣም የሚያሳፍር ነው። በጣም የሚያናድም ነገር ነው ብለዋል ጉዳቱን በተመለከተ። ነገር ግን ያገግሙ በጥሩ ጤንነት ይመለሳል ብለን ተስፋ እናደርጋለን የሚል አስተያየታቸውን ሰጥቷል። እንዲሁ አንዳንድ የቼልሲ ተጫዋች ደጋፊዎች የተጫዋች ዳሪዮማ ወኪሉ ራሱ የሮሚዮ ላቪያ ወኪል ነው መሰለኝ። እንግዲህ እንደ ሮሚዮ ላቪያ በሜዳ ላይ የማይታይ ሲጎዳ ብቻ የምንሰማው አይነት ተጫዋች እየሆነ ይገኛል የሚል አስተያየታቸውን በቀልድ መልክ ጭምር ሲያነሱ ተመልክተናል። ለሁሉም በጣም የሚያሳስብ ጉዳይ ይመስላል። ቼልሲ ከክሪስታል ፓላስ ለስንት ይጠናቀቃል? እስቲ ግምቶቻችሁን ላኩልን። የሳምንቱ ትልቁን ጨዋታ ደግሞ እናንሳ። አርሰናል ከማንቸስተር ዩናይትድ በጣም በጉጉት እየተጠበቀ ይገኛል። ትናንትና ጋዜጣዊ መግለጫዎች ነበሩ። ሪካርዶ ካላፊዮሪ ፒየሮ ኢንካፒየን በተመለከተ ወደ ልምምድ ተመልሷል። የመጨረሻ ልምድ ነገ አለን። እሱን ሰርተን ደግሞ ያ ማለት ዛሬ አርሰናል ልምድ ከሰራ በኋላ የመጨረሻውን ውሳኔ እንወስናለን የሚል አስተያየቱን ሰጥቷል አሰልጣኝ ሚኬል አርቴታ። ከካቨርስ ጋር በተያያዘ የሚነሱ ጉዳዮች አሉ። ትናንትና በዝርዝር አንስቼላቸዋለሁ። ካቨርስ ለምንድን ነው እየተጫወተ የማይገኘው? እስካሁን በዶሜስቲክ ሊጎ የዶሜስቲክ ካፕ ጨዋታዎች ላይ ሁለት ጨዋታዎች ላይ አንደኛው የፍራተን ፓርኩ የፖርትመዝ ጨዋታ፣ ሌላኛው ደግሞ በስታንፈርድ ብሪጅ የቼልሲ ጨዋታ ላይ 29 ደቂቃዎችን በድምሩ 8 እና 21 ደቂቃዎችን
ተጫውቶ ተመልክተነዋል። ለምንድን ነው ከሀቨርትዝ ብዙ እየተጫወተ የማይገኘው የሚለውን ጉዳይ ሚኬል አርቴታ ትናንትና በነበረው ጋዜጣዊ መግለጫ ላይ በጣም በጥሩ ጤንነት ይመለሳል፣ በጣም ተቃርቧል የሚል አስተያየቱን ሰጥቷል። ልምድ ላይ ይሰራል፣ ከቡድኑ ጋር ልምድ እየሰራ እንመለከተዋለን። ከዛ በተጨማሪም በቻምፒየንስ ሊግም በፕሪሚየር ሊግም በኤፍኤ ካፕ በሌሎች ጨዋታዎችም ላይ በተቀያሪ ወንበር ላይ ተቀምጦ እየተመለከት ነው ያለው ተጫዋች ነው። ነገር ግን አሁንም ጥቂት ነገሮች ይቀራሉ። በውድድር ዓመቱ ባለፈው ዓመት ለምሳሌ አንድ ዓመት ከሞላ ጎደል በተለያዩ ምክንያቶች አተነዋል። በጉዳትም ከዛ በኋላ ሲመለስም ፕሪሲዝን ላይ ነበር የተመለሰው። የማንቸስተር ዩናይትድን የመጀመሪያ ጨዋታ ተጫውቷል። ከዛ በኋላ ግን ዳግም አልተመለከትነውም ነበር ለረጅም ሳምንታት። ያንን ለመቆጣጠር ጥረት እያደረግን እንገኛለን የሚል ትናንትና ያነሳሁት ለመረጃዎች ላይ ማረጋገጫ የሰጡ አስተያየቶችም ሚኬል አርቴታ ተናግሯል። ሚኬል አርቴታ ሪካርዶ ካላፊዮሪን በተመለከተ በተለይ የእሱ ባላንስ አሳጥቶታል ወይ ቡድኑን እሱ አለመኖሩ በማጥቃቱ ረገድ የሚል ጥያቄ ቀርቦለታል። ኳሊቲዎች ያላቸው ተጫዋቾች አሉ። አንዳንድ ተጫዋቾች የተለያየ አይነት ዳይናሚዝምን ለቡድኑ ይዘው ይመጣሉ። የተለየ ኦፕሽንም ይኖረናል እነሱ ሲኖሩ የሚል አስተያየቱን ሰጥቷል። በተለይ ሊንክአፕ ፕሌይ ላይ በተለያየ መንገድ ሊጠቀሱ ይችላሉ። ከሰሞኑም ሳነሳላችሁ ነበር። ለምሳሌ የካላፊዮሪ መኖር ከትሮሳርድ ጋር እሱ ሲኖር በደንብ የሚያበብበት ጊዜን እንመለከታለን። ለምሳሌ ጋብሪኤል ጄሱስ እና ጋብሪኤል ማርቴሊን ጥምረት ኤቤሬቺዜ እና ጋብሪኤል ማርቴሊ የበለጠ ፍሬያማ ሆኖ እንመለከታቸዋለን። በአንጻሩ ደግሞ የካላፊዮሪና የትሮሳር በጣም መዋደድ በሜዳ ላይ መቀራረባቸውን በደንብ የምንመለከትበት ብዙ ነገሮችን መጥቀስ ይቻላልና አሁንም አንዳንድ ተጫዋቾች ስታቲክ ናቸው። አንዳንድ ተጫዋቾች ደግሞ ሜዳ ላይ ፍሉየንት ናቸው። እንቅስቃሴያቸው ሙቭመንታቸው የሚገርም ነውና ሪካርዶ እንደዚህ አይነት ተጫዋች ነው የሚል ሚኬል አርቴታ አስተያየቱን ሰጥቷል። ከተጨማሪ አይገመቴነትን በተመለከተ ብዙ አማራጮች አሉን። ያንንም በተመለከተ በዚህኛው ጨዋታ ላይ ሌላ አማራጭ ይዘን በዛኛው ጨዋታ ላይ ደግሞ ከኤቤሬቺዜ ጋር በተያያዘ የተጠየቀው ጥያቄ ነው። ሌሎችም አማራጮች ይዘን ልንቀርብ እንችላለን ብለዋል። ስለ ማይክል ካሪክም አንስተዋል። ማይክል ካሪክን በተመለከተ እኔ ሲጫወት እንደ ተጫዋች የኔ ፌቨራይት 6 ቁጥር ተጫዋች ነበር። በጣም በጭንቅላት በብላት የሚጫወት የሚገርም ኢንተሊጀንት ያለው ተጫዋች ነው። ከዛ በተጨማሪ በጣም ብዙ ነገሮችን ማድረግ ይችላል። ጨዋታ መቆጣጠር ይችላል። ቀድሞ ውሳኔዎችን መወሰን ይችላል። በጣም የሚገርም አይነት የሚገርም ድንቅ ተጫዋች ነው የሚል ነገር አንስቶለታል። አሁን ከእሱ ጋር በተቃራኒ ይጫወታል። ሌላኛው ስለ ቤንያሚን ሼሽኮና ስለ ቪክተር ዮኬሬሽ የተጠየቀው ጥያቄ አለ። አሁን ላይ በእርግጥ ያንን ሊያስተባብል አይችልም ሚኬል አርቴታ ክረምት ላይ ምርጫው የነበረው አንድሪያ ቤርታ እስኪመጡ ድረስ ውሳኔዎችን እስኪወስኑ ድረስ ቤንያሚን ሼሽኮ ዳርሳል እንዲመጣ ፍላጎት ነበረው፣ ጥረትም አድርጓል። ነገር ግን በአርሰናል ሰዎች መካከል ቤንያሚን ሼሽኮ እንደ ሊዮኔል ሜሲ ራሱን እንደ ሃርሊንግ ብራውት ሃላንድ እየተመለከተ የሚደራደርበት መንገድ ክለቡ አልወደደውም። ይህ ተጫዋች ቢመጣም ላይጠቅመን ይችላል የሚል እሳቤ ነበራቸው። ቪክተር ዮኬሬሽን ስንመለከት ደግሞ ወደ አርሰናል ለመምጣት ብዙ ነገሮችን ፍቅረኛውን ትቶ ደሞዙን ቀንሶ ብዙ ይባል ነበርና አርሰናል ምርጫውን ያደረገው ቪክተር ዮኬሬሽ ላይ ነበርና በመጨረሻ ውሳኔ መወሰን ነበረብን። ውሳኔ ስንወስን ደግሞ ለእኛ የተሻለው ቪክተር ዮኬሬሽ ነው ብለን አስበን እሱን የወሰንነው የሚል ነገር አንስቷል። የተለየ ኳሊቲን ይሰጠናል። ከጋብሪኤል ጄሱስም ቨርስም የተለየ አይነት ሚና እንዳለው መናገር ይቻላል የሚል አስተያየቱን ሰጥቷል ሚኬል አርቴታ። በዛም እንግዲህ በቀጣይ የተሳካ ጊዜን ያሳልፋል ብዬ እጠብቃለሁ የሚል ነገር አንስቷል። ለሁሉም በአርሰናልና በማንቸስተር ዩናይትድ ጨዋታ ዙሪያ ደግሞ ሚኬል አርቴታ ብቻ አይደለም ማይክል ካሪክም ስለ ቡድኑ ያነሳው ጉዳይ አለ። በተለይ ከኮቢ ሜኖ ጋር በተያዘ ባለፈው ሲጫወት ምን ይዞ መምጣት ምን መጨመር እንደሚችል ለማንቸስተር ዩናይትድ በሲቲ ጨዋታ ላይ ተመልከታችሁታል። እኔ የአሰልጣኝነት ኬሪየሬን ወረቀቴን መስራት አሰልጣኝነት መማር በሚጀምርበት ጊዜ ከ14 ዓመታት በፊት ነበረ ኮቢ ሜኖን የማውቀው የሚል አስተያየቱን ሰጥቷል። ማይክል ካሪክ ስለ ኮቢ ሜኖ ባነሳው ጉዳይ ላይ እነዚህን ጉዳዮች ተመልክቷል። ከዛ ውጭ የማንቸስተር ሲቲን ጨዋታ በተመለከተ አንድ ጨዋታ ብዙ ነገር ላይቀየር ብዙ ነገር ላይ ነግረን ይችላል፣ ፋውንዴሽን ሊሆነን ይችላል። ነገር ግን ከዛ ውጭ በየጨዋታው ያንን ማሳየት እንዳለብን ባላንስ ማድረግ እንዳለብን መመልከት ይኖርብናል የሚል አስተያየቱን ሰጥቷል። ማይክል ካሪክ ስለ ጨዋታው አስቀድሞ ባነሳው ጉዳይ ላይ ፔፕ ጋርዲዮላ
ቅድም ሳነሳላችሁ ነበር አርሰናል የዓለማችን ምርጡ ክለብ አሁን አርሰናል ነው የሚል ማረጋገጫ የሚመስል አስተያየቱን ሰጥቶ ነበረ እና ወደ አርሰናል ለመቅረብ አርሰናልን ለመፎካከር እንሞክራለን የሚል ነገር ሲያነሳ ነበር። ሚኬል አርቴታም በዚህ ጉዳይ ላይ ተጠይቆ አስተያየቱን ሰጥቶ ነበረ። በዚህ ወቅት ላይ በእርግጥ አርሰናል ጥሩ ብቃት ላይ ያለ ቡድን ነው። ያ በሜዳ ላይም ቁጥሮችም አጠቃላይ የእግር ኳስ ሂደቱም የሚመሰክሩት ነገር ይመስላል። ሁለት ምሽት 1 ሰዓት ላይ በሚደረገው ማንቸስተር ዩናይትድና አርሰናል የኤምሬትስ ጨዋታው ለስንት ይጠናቀቃል? እስቲ ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ሌሎች ጉዳዮችን ደግሞ በስፋት ላንሳላችሁ። ከአርሰናልና ከማንቸስተር ዩናይትድ ጋር በተያያዘ ትናንትና ዋይኒ ሩኒ የክላስ ኦፍ 2008 የማንቸስተር ዩናይትድ ቡድን የአሁኑን የአርሰናል ቡድን እንግዲህ ደግሞ ደጋግሞ ያሸንፈዋል የሚል ግምቱን ሲያስቀምጥ ነበረ። ለዚህ ደግሞ አሁን የዋንጫው ተገማች ቡድን አርሰናልን በተመለከተ ሰንዲን የቴሌግራፉ ሰንዲን የጻፈው ጽሁፍ ነበረ። በዚህ ጽሁፍ ላይ አርሰናል በማንቸስተር ዩናይትድ አሁንም ቢሆን የቀድሞ የሩኒ ቡድን የበለጠ የሚያሸንፍበት እድል አለ የሚል ነገር ያነሳል። ለምሳሌ በአሰላለፍ ደረጃ እንመልከተው። አርሰናል በዚህኛው ቡድን ውስጥ ጁሩን ቲምበር፣ ዊሊያም ሳሊባ፣ ገብርኤል መገለሽ፣ ሪካርዶ ካላፊዮሪ ተከላካዮች ናቸው። በማንቸስተር ዩናይትድ የዛን ቡድን ተከላካይ ላይ ለማነጻጸር እንዲመቻችሁ ነው እናንተ የተሻለው የምትሉትን ቡድን እስቲ አስቀምጡልን። አርሰናል ጁሪን ቲምበር ግብ ጠባቂ ቦታ ላይ ቫንደርሳንና ዴቪድ ራየን የምታነጻጽሩት፣ በተከላካይ ቦታ ላይ ፓትሪክ ኤቭራ፣ ኒማንያ ቪዲች፣ ሪዮ ፈርዲናንድና ዌስ ብራውን ናቸው። ጁሪን ቲምበር፣ ዊሊያም ሳሊባ፣ ገብርኤል መገለሽና ሪካርዶ ካላፊዮሪ በተከላካይ ቦታ ላይ ይጠቀሳሉ። አማካኝ ስፍራ ላይ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ፣ ዴክላን ራይስ፣ በማንቸስተር ዩናይትድ በኩል ኦውናር ግሬቭስ፣ ማይከል ካሪክ እና ፖል ስኮልስ የሚጠቀሱ ስሞች ናቸው። አጥቂ ስፍራ ላይ ክርስቲያኖ ሮናልዶ፣ ዋይኒ ማርክ ሩኒ እንዲሁም ደግሞ ካርሎስ ቴቬዝ ከፊት አሉ። በአርሰናል በኩል ቪክተር ዮኬሬሽ፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ ዘንድሮ ብዙ ከተጫወቱበት መንገድ አንጻር በዛ ደረጃ የሚቀመጡ ናቸው። የዘን የፈርጉሰን ቡድን በውድድር ዓመቱ በአጠቃላይ የተቆጠረበት ግብ 22 ነበር። ያ ማለት በየጨዋታው 0.64 ግቦችን ያስተናግድ ነበረ። የሚኬል አርቴታ ቡድን አሁን ይቅርታ የማንቸስተር ዩናይትድ ቡድን በወቅቱ በአጠቃላይ 22 ጨዋታዎችን በውድድር ዓመቱ ማለት ነው 22 ግቦችን ብቻ ነበር የተቆጠረበት 0.58 ግቦችን ፐር ጌም ማለት ነው የሚያስተናግደው። ያሁን የአርሰናል ቡድን በ14 ጨዋታዎች 22 ግቦች ተቆጥሮበታል። ያ ማለት 0.64 ግቦች ፐር ጌም ያስተናግዳልና ሪካርዶን በመከላከል ረገድ ማርጂናል የሚባል ትንሽም ቢሆን ማንቸስተር ዩናይትድ የተሻለ አድቫንቴጅ ያለው። ጄሚ ካራገር ደግሞ ማንቸስተር ዩናይትድ እና የ28ቱ የአርሰናል ቡድን አሁን የአርሰናል ቡድን እና የማንቸስተር ዩናይትድ የ28 ቡድን ስናነጻጽር የማንቸስተር ዩናይትድ የ28 ቡድን የበለጠ ያሸንፋል። ነገር ግን የትሬብል ሶስትዮሽ ዋንጫውን ያሸነፈው የማንቸስተር ዩናይትድ ቡድን ከአርሰናል ያውን ቡድን ብታነጻጽሩት የሚኬል አርቴታ ቡድን የበለጠ የተሻለ ቡድን የሚል ነገር ያነሳል። የ27 እና የ28 የውድድር ዘመንና የአሁኑን የአርሰናል ቡድን ስናነጻጽረው ከማንቸስተር ዩናይትድ ጋር በጨዋታ ላይ ያኛው ቡድን በአማካይም እንግዲህ 2.1 ግቦችን ያስቆጥራል። የዚህ አርሰናል ቡድን 1.8 በግብ ረገድ ግብ የሚቆጠርባቸው መጠን ግን የተመጣጠነ ነው ብሎ ማንሳት ይቻላል። የውድድር ዓመቱ መጨረሻ ላይ ግን ቁጥሮችን ያነጻጽረን ማንሳት እንችላለን። ካነሳናቸው ቁጥሮች ካነሳናቸው መረጃዎች አንጻር የእናንተን ሀሳቦች እስቲ ላኩልን። አጫጭር ጉዳዮችን እንመልከት። ዩሊያን አልቫሬዝን በተመለከተ ወኪሉ የሰጡት አስተያየት አለ። ከአርሰናል ጋር በተያዘ ዩሊያን አልቫሬዝን ለማስፈረም የስፔን ውስጥ አዋቂ ምንጮቼ ነገሩን ባለው መረጃ መሰረት ከትናንት በስቲያ ሌሎች መረጃዎችም ሲወጡ ነበር። ትናንትና አንስተነዋል። ዛሬ ደግሞ እየወጡ ባሉ ጉዳዮች መካከል በቀጣይ ክረምት በጣም በሚገርም ብቃት ላይ የሚገኘውን ዩሊያን አልቫሬዝን አርሰናል ለማስፈረም ቅድሚያ ስራዎችን እየሰራ ይገኛል። ለዚህ ደግሞ ትልቅ አስተዋጽኦ የሚኖራቸው አንድሪያ ቤርታ ናቸው። አንድሪያ ቤርታ ተጫዋቹን ከማንቸስተር ሲቲ 95 ሚሊዮን ዩሮ ከፍለው ወደ አትሌቲኮ ማድሪድ የመጡት ሰው ናቸው። ከዛ በኋላ አትሌቲኮ ማድሪድን ለቀው አርሰናል መቀላቀላቸው ይታወቃልና አርሰናል ደግሞ ተጫዋቹን ማስፈረም ይፈልጋል የሚሉ ዘገባዎችን ተጫዋቹ በአትሌቲኮ ማድሪድ ደስተኛ አይደለም የሚሉ ዘገባዎች ወጥተዋል። ኦገስት 2004 ላይ ነበር የፈረመው 95 ሚሊዮን ዩሮ። አሁን አትሌቲኮ ማድሪድ ዩሊያን አልቫሬዝን ለመሸጥ ፍላጎት አለው። የውል ማፍረሻው 500 ሚሊዮን ዩሮ ነው። ነገር ግን እስከ 100 ሚሊዮን ዩሮ ለሚያቀርብ ክለብ ተጫዋቹን ሊሸጥ ይችላል። በ85 ጨዋታዎች 40 ግቦችን አስቆጥሮ የሚገርም ብቃት ላይ ያለ ተጫዋች ነው። ባርሰሎናም ፍላጎት አለው። በዚህ ጉዳይ ላይ ደግሞ ወኪሉ ተጠይቆ ነበረ። ወኪሉ በእርግጥ ከአንድሪያ ቤርታ ጋር በጣም የቅርብ ጥብቅ ግንኙነት አለውና ያ ለአርሰናል አድቫንቴጅ ነው ተብሎ እየተነገረ ይገኛል። ፈርናንዶ
ኢዳልጎ ይባላል። በተለይ ደግሞ አርም ኒውስ ለተባለ ተቋም በሰጠው መግለጫ ላይ ዩሊያን አልቫሬዝን በተመለከተ ከባርሰሎና ጋር ምንም አይነት ንግግር አላደረግንም፣ ዴኮም አላነጋገረኝም፣ ኮንትራት አለው በአትሌቲኮ ማድሪድ፣ ከባርሰሎና ስፖርቲንግ ዳይሬክተር ዴኮ ጋር ተነጋግሯል የሚባለው ነገር ፍጹም ሐሰት ነው፣ እንደዚህ አይነት ነገር የለም ብሏል። አርሰናል ግን በተለይ አንድሪያ ቤርታ ከፈርናንዶ ኢዳልጎ ጋር ያላቸው ጥብቅ ግንኙነት በደንብ ያግዛቸዋል ተብሎ ይጠበቃል። አርሰናል በጣም መልካም ዜና ይመስላል። ተጫዋቹ የሚመጣ ከሆነ በተለያዩ አማራጮች መጫወት ይችላል። በጣም ክሊኒካል የሚባል ጨራሽ ነውና በጣም ጥሩ ነገሮችን ይዞ ወደ አርሰናል ሌሎች ክብሮችንም ጨማምሮ የሚመጣ አይነት ተጫዋች ይሆናል ተብሎ ይጠበቃል። ከሊቨርፑል ጋር በተያዘ አንድሬው ሮበርትሰንን ለማስፈረም ቶትናም ጥያቄ አቅርቦ በጣም እየተቃረበ ዝውውር ይመስላል። በዚህ ጉዳይ ላይ እየተነሱ ያሉ ጉዳዮች አሉ። ብዙ ሀሳቦችም ተነሶበታል። ከተጫዋቹ ጋር በተያዘ ሮበርትሰን ወደ ቶትናም የሚሄድ ከሆነ ግን ኮስታስ ቲሚካስን ሊቨርፑል መልሶ በውሰቱን ለቆት ነበር፣ መልሶ ወደ ክለቡ ያስፈርሟል ተብሎ ይመልሷል ተብሎ ይጠበቃልና የሮበርትሰን ጉዳይ በጣም እየተጠበቀ ያለ ጉዳይ ነው። ክቡራትና ክቡራን እስቲ ሀሳቦቻችሁን ላኩልን ባነሳናቸው ጉዳዮች ላይ ከማንቸስተር ዩናይትድና ከአርሰናል የቅርብ ጊዜ ግንኙነት ጋር በተያዘ ጨዋታውን ለስንት ይጠናቀቃል? ትናንትናም የእናንተ በርከት ያሉ ግምቶች መተውልናል። ሰሂድ የተባለ አድማጫችን አርሰናል 3-1 ያሸንፋል ብሎናል። ከዛ በተጨማሪም ድሬዮብ ስለ ዝውውሮች ከማንቸስተር ዩናይትድ ስኬታማ ለመሆን ጋር በተያዘ የፈሰሰ ውሃ አይታፈስም የሚል መልእክቱን ልኮልናል። አየለ ወልዴ አርሰናል 3-0 ማንቸስተር ዩናይትድን ያሸንፋል የሚል ነገር መልእክቱን ልኮልናል። ፓልመርን በተመለከተ ጸጋ ከማላዊ የጻፈልን መልእክት አለ። እንግዲህ የፓልመር ጉዳይ ወደ ማንቸስተር ዩናይትድ የሚባለውን ጥያቄ አቅርቦልን ነበረ። እሱን በደንብ የመለስ ነው ይመስለናል። ወደ ማንቸስተር ዩናይትድ የመሄድ እድል ሊኖረው ይችላል። ነገር ግን በጣም የቸልሲ ሰዎች በትልቅ ደረጃ ለምሳሌ ማንቸስተር ዩናይትድ ከ100 ሚሊዮን ፓውንድ በላይ ሊያስወጣው የሚችል ዝውውር እንደሆነ መናገር ይቻላል። ፓማባይ ከልብ እናመሰግናለን አይሉ እንግዲህ አማድ ኢምቦቦ ያሉ ግሪንውድ አያስፈልግም። እንደውም እንግዲህ ሌፍት ዊንገር በጊዜው አሪፍ ነበረ፣ አሪፍ ነው የሚል ሀሳቡን ሰጥቶናል። ከልብ እናመሰግናለን። ሜሰን ግሪንውድ ይመለሳል መባሉን ተከትሎ ትናንትና ባነሳነው ጉዳይ ላይ ጻፈልን መልእክት ነው። ነጅብ ሰንገሮ የቸልሲ ደጋፊ ነኝ ብሎናል። የዘወትር አድማጫችን ነው። ግሪንውድ ቢመጣም ባይመጣም ማንቸስተር ዩናይትድን ብዙ አያሻሽለውም ብሎናል። ከዛ ውጭ አርሰናል 2-1 ማንቸስተር ዩናይትድን ያሸንፋል፣ ቸልሲ ክሪስታል ፓላስን 3-2 ያሸንፋል ብሎ ግምቱን ልኮልናል። ተከተል ታደሰ ስለ ጻፍክልን መልእክት ከልብ እናመሰግናለን። ሰብለ ወንጌል ሰላም ቤስት ስፖርቶች አርሰናል 2-2 ከማንቸስተር ዩናይትድ ጋር ይለያያል የሚል ግምቱን አስቀምጦልናል። ኤርሚና ካስሜሮ ደሞዙን ቀንሶ ቢቆይ በጣም ደስ ይለኛል፣ ሞራሉ ያስደስታል የሚል መልእክቱን ልኮልናል። ማንቸስተር ዩናይትድ እንግዲህ ከአርሰናል የዩናይትድ የሲቲን ጨዋታ ከደገሙ አርሰናልን ቀጥቅጦ ያሸንፏል የሚል መልእክቱን ልኮልናል። የአየነው ሙላልን መልእክትን መጥቶልናል። ለኖርድ ጋር ጥሩ ዋጋ የሚያገኝ ከሆነ አርሰናል ለክርስቲያን ኖርጋርድ ቢሸጠው ጥሩ ነው፣ መልካም ነው። ካሁን በኋላ አቨርስ በአርሰናል ማሊያ ከቀጣይ ክረምት በኋላ ምናየው አይመስለኝም። በተረፈ አርሰናል 3-2 ማንቸስተር ዩናይትድን ያሸንፋል። አርሰናል ታዳጊዎች ላይ ማተኮሩ ደስተኛ ነኝ ብሎናል። አህመድ ከጅቡቲ የላከልን መልእክት አለ። ማንቸስተር ሲቲና የአቻ ይወጣል የሚል መልእክቱን ልኮልናል። እንዲሁም ደግሞ ዩናይትድ ግሪንውድን የሚሆን ዜና ነው መመለሱ፣ ከግሪንውድ ይልቅ ራሽፎርድ ሊመጣ ይችላል። ሙልጌታ ከደቡብ አፍሪካ የላከልን መልእክት ነው። ዳዊት መርጊያ አርሰናል 3-1 በሆነ ውጤት ማንቸስተር ዩናይትድን ያሸንፋል። ብዙ የአርሰናል ደጋፊዎች ግምታቸውን የሰጡበት ነው። የማንቸስተር ዩናይትድ ደጋፊዎች እንግዲህ ግምቶቻችሁን እስቲ ላኩልን፣ ተቀዛቅዟቸዋል። ብዙ አርሰናል ያሸንፋል የሚሉ ግምቶች እየመጡልን ይገኛሉ። አብዲ ከልብ እናመሰግናለን። ሞሐመድ ሰይድ ጨዋታዎች ይጠናቀቃል፣ አርሰናል ከማንቸስተር ዩናይትድ 1-1፣ ግሪንውድ አይመለስም፣ በብቃቱ ሳይሆን የክለቡን መንፈስ ይረብሻል የሚል ነገር አንስቶልናል። ስለ ኮል ፓልመር ትናንትና ተጠይቀን ነበረ። ዛሬ ምላሽ ሰተንበታል። ከልብ እናመሰግናለን። እንግዲህ የግሪንውድ ጉዳይ በተለይ ብዙ ሀሳቦች ይነሱበታል። የወጣበት መንገድ ትክክል አይደለም። ከሴክሹዋል ሃራስመንት ጋር በተያዘ ክስ ቀርቦበት በፍርድ ቤት ሊታሰር ይችላል ሲባል ነበር። በእርግጥ እሱ ሴክሹዋል ሃራስመንት አደረሰባት ከተባለችው እንስት ጋር በጋራ የኖረ ሁለተኛ ልጅንም መውለዱን ተመልክተናል። ሁሴን ሰይድ ስለ አርሰናል የጠየቀ ነገር አለ፣ በዝርዝር መልሰነዋል። ሌሎች የአርሰናል ግምቶች አርሰናል 3-1 ኩሞ የተባለ ኩማ ዋቅጅራ ከልብ እናመሰግናለን።
አብዱ ግሪንውድ ባይመጣ ለማንቸስተር ዩናይትድ አሪፍ ነው የሚል መልእክቱ ልከውልናል። ማንቸስተር ዩናይትድ 2-0 በሆነ ውጤት አርሰናልን ያሸንፋል ብሎ ግምቱን ልኮልናል። ከዛ በተጨማሪ አሸናፊ ከደቡብ አፍሪካ እንዴት ናችሁ? ሜሰን ግሪንውድ ወደ ማንቸስተር ዩናይትድ ባይመለስ እመርጣለሁ ብሏል። አብዛኞቹ ማንቸስተር ዩናይትድ ደጋፊዎች ተመሳሳይ ሀሳብ ያላቸው ይመስላል። ከአደገኛ ወንጀል ጋር የተያዘ በመሆኑ የቡድኑ መንፈስ ከመረበሽ ባለፈ ፋይዳ የለውም፣ ከግሪንውድ ይልቅ ራሽፈርድ ይመለሳል የሚል ግምቱን ያስቀምጠውልናል። ቃሲም እንዴት ናችሁ? አርሰናል 3-1 በሆነ ውጤት ማንቸስተር ዩናይትድን ያሸንፋል፣ ኢትዮጵያ ለዘላለም ትኑር ብሎናል። ሁላችሁንም ከልብ እናመሰግናለን። የዛሬውን ቪዲዮ በደንብ ላይክ አድርጋችሁ ብዙ መልእክቶቻችሁን እንጠብቃለን። ግምቶቻችሁን ላኩልን። ነገ በስፋት ዝርዝር የዝውውር ጉዳዮችን የማንቸስተር ዩናይትድና አርሰናል ያልተሰሙ ጉዳዮችን ይዘን በስፋት እንመለሳለን። የማንቸስተር ሲቲ የቼልሲ ጨዋታ ግምቶቻችሁን ላኩልን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።